ዛሬ ይህንን ዜና በዚህ ሰዓት ወደ እናንተ ይዤ ስመጣ ከፍተኛ የሆነ ልብ ሐዘን እየተሰማኝ መሆኑን በዚህ አጋጣሚ መናገር ፈልጋለሁ። ከአቅማችን በላይ የሆነ ነገር ስለገጠመን ምንም አማራጭ ስለሌለን ይህንን ውሳኔ እንድንወስን አድርጎናል። እኛ በዚህ ጉዳይ ላይ ጾም ጸሎት ይዘን በእግዚአብሔር ፊት እያነባን እያለቀስን ነው የምንገኘው። ሰርጀሪ ተሰርታ ያ ሰርጀሪ ተመርምሮ ውጤቱ ሲመጣ ወደ ካንሰር። ኢትዮጵያ የብዙ ብሔረሰቦች ሀገር ናት። ኢትዮጵያ የብዙ ሃይማኖት ተከታዮች ሀገር ናት። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። የአስቴር በዳኔ ንግግር አደገኛ ሁከትን ቀስቅሷል። አሁን ላይ ጦር የሚያማዘን ብዙ ትውልድን የበላብን አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ይህን መቋቋም የማይችል ትውልድ ተነስቶ ደግሞ አሁን ላይ እየተበቀላቸው ነው በማለትም የአንድ ሃይማኖትና ብሔር ስም በማንሳት በእናንተ የተነሳ ጦር ተማዘናል፣ አሁን ላይ ብትገደሉና ብትሞቱ ስራችሁ ነው የሚል መልእክትን ያስተላለፈችው አስቴር ከባድ ሆነ ተቃውሞም ተነስቶባት አስቴር በዳኔ ትውልዱን በልታቸዋል፣ ዛሬ ላይ ብትገደሉ ልክ ነው ስትል የተናገረቻቸው ሃይማኖትና ብሔር እነማን ይሆኑ? በዚህ ላይስ የተነሳው ተቃውሞ ምን ይመስላል? የሚመለከተው አካልስ በጉዳዩ ላይ ምን ሲል ምላሽን ሰጠ? የሚሉትን በመረጃችን አካተናል። በሌላኛው መረጃችን ከሞትኩ ልጄን አደራ ስትል ታዋቂዋ ወጣት ተናግራለች። ሁልጊዜ በሳቅና በደስታ የምናውቃት ቲክቶከር ልጄን አደራ ስትል የተናገረችው ቃል የብዙዎችን ልብ አስክቷል፣ በርካቶችንም ስጋት ውስጥም ጥሏል። በሚዲያ ዘርፍ ትልቅ ስምና ዝና ያለው ግለሰብ ጾታዊ ጥቃት እንደሚያደርስባት አሁንም በልጇና በነፍሷ እያስፈራራት እንዳለም ፊት ለፊት አጋልጣለች። ይህች ወጣት ታዋቂ ቲክቶከር ማናት? ይህስ በደል በማን ደረሰባት? ቲክቶከሯ ከዚህ አስደንጋጭ የአደራ ጥሪ በስተጀርባ ያለው እውነታስ ምን ይሆን የሚለውንም እንዲሁ በዝርዝር መረጃችን አካተን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም እጅግ ሲሪየስ በሆኑ መልእክቶቹ የሚታወቀው ሀገራዊ እንዲሁም ዓለም አቀፋዊ ትንቢታዊ መልእክቶችን ሲያስተላልፍ የምናደምጠው የእግዚአብሔር ሰው ነብይ ዮሴፍ ኪዳኔ በራሱና በወላጅ እናቱ ላይ በደረሰው የድረሱልኝ ተማጽኖውን ያደረሰ ሲሆን በንግግሩም ብዙ ታግያለሁ፣ ሞክሬያለሁ፣ ነገር ግን ከአቅሜ በላይ ስለሆነ ዛሬ የመጨረሻ ንግግሬ ነው። መልካም ዜና ይዤ አልመጣሁም፣ መጥፎ ዜና ነው ይዤ የመጣሁት። በጣም እልህ በሚያስጨርስ ተስፋ በሚያስቆርጥ የህይወት ጎዳና እንኳን ባልፈም ይህ እንዳይሆን ግን ጥረን ነበር፣ ነገር ግን አልሆነም ሲል ነብዩ ጆሲ በህይወቱ ላይ እንዲሁም በወላጅ እናቱ ላይ የደረሰውን ልብ ሰባሪ ክስተት ተናግሯል። ነብዩ አልቻልኩም ሲል የተናገራቸው ልብ ሰባሪ መልእክቶች ምን ሆኑ? በእርሱና በወላጅ እናቱ ላይ የደረሰው ምንድነው? የሚሉትን በመረጃችን ይዘንላችኋል። በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃችን ከማለፋችን አስቀድመን እንጀራ የሚለው ቃል ለኢትዮጵያ ሕዝብ ምግብ ብቻ አይደለም። የላብ የድካም የእናቶች እንባ የአባቶች መስዋዕትነትና የሚሊዮኖች የህይወት ትግል ምልክት ነው። ስንት ሰው ለአንድ ቁራሽ እንጀራ ሲል ከቤቱ ተሰዷል። ስንት ቤተሰብ ተበትኗል። ስንት ወጣት ህይወቱን በስደት መንገድ አጥቷል። ስንት እናት ልጆቿን ለማብላት በባዶ ሆድ አድራለች። ነገር ግን ይህ ሁሉ የሰው ልጅ ድካም የሚወክለውን እንጀራ እንደ ተራ ዕቃ መሬት ላይ ጥለው ሲረግጡት ማየት ልብን ያቆስላል። ይህ የምግብ ብክነት ብቻ አይደለም። ላብን መናቅ፣ ረሃብን መዘንጋት፣ የሰው መከራን ማቃለል ነው። እንጀራን ማክበር ባህል ብቻ አይደለም። ለገበሬው ላብ፣ ለእናቶች ድካም፣ ለተራቡ ሰዎች ህመምና ለእግዚአብሔር ስጦታ ያለንን ክብር መግለጽም ነው። እንጀራ ከመሬት ላይ ከመጣል በፊት ዛሬም በባዶ ሆድ የሚያድሩ ህፃናትና ለአንድ ቁራሽ ምግብ ሲሉ ሀገራቸውን የሚተው ወገኖቻችንን እናስታውስ። ምግቡን ማክበር ሰውን ማክበር ነው። የተራበ ሰው ህልሙ እንጀራ ነው። የጠገበ ሰው እንጀራን ሲያዋርድ የሚጎዳው እንጀራውን ሳይሆን ሰብአዊነቱንም ነው። ታዲያ ይህ በህግ አካላት መፈጸሙ ደግሞ ይበልጥ የሚያሳዝንና ልብን የሚሰብር ሆኗል። አስከትለን ወደ ያዝንላችሁ
ቀዳሚዎቹ መረጃችን ስናልፍ የአርቲስት አስቴር በዳኔ ንግግር አደገኛ የጥላቻ ሁከትን ቀስቅሷል። በቅርቡ በማህበራዊ ሚዲያ የተሰራጨው የአርቲስት አስቴር በዳኔ ንግግር አሁን ጦር የሚያማዘን ብዙ ትውልድ የበላብን አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል፣ ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው የሚለው አገላለጽም አሁን ላይ ከባድ ሁከትንም ቀስቅሷል። እንዲሁም አነጋገሯም እጅግ በርካታ ኢትዮጵያኖችን ያስቆጣና ከፍተኛ ተቃውሞን ያስነሳ ንግግርም ሆኗል። ታዲያ ይህን ተከትሎም ይህ ንግግር በምንም አይነት መልኩ ህጋዊ የፖለቲካ አስተያየት ወይንም የሀሳብ ነጻነት ሊወሰድ አይችልም፣ በጽኑ ሊኮነኑ ይገባል። ለዚህ ምክንያት ደግሞ በማለትም ምክንያቶችን በረድፍ በመዘርዘር ያላቸውን ከፍተኛ ተቃውሞን ያሰሙ ሲሆን በመልእክታቸው ላይ እንዳሉትም ከሆነ የተናገረችው እጅግ አጸያፊ ሞራላዊ ውድቀትን የሚያሳይና በጽኑ ሊኮነን የሚገባው የጥላቻ አመለካከት ነው። ይህ ንግግር በምንም አይነት መስፈርት እንደ ህጋዊ የፖለቲካ አስተያየት ወይንም የሀሳብ ነጻነት ሊወሰድ የማይችልባቸውና ሙሉ በሙሉ ሊወገዙ የሚገባቸው ዋና ዋና ምክንያቶችም የሚከተሉት ናቸው። አንደኛ፣ በጅምላ የመፈረጅና የማግለል አጸያፊ አካሄድ። አርቲስቷ በሚሊዮኖች የሚቆጠሩ ሰላማዊ የህብረተሰብ ክፍሎችን አማራን እናም ኦርቶዶክስን በሚል የማንነት መስመር ብቻ በመለየት ለሀገሪቱ ጦርነትና ውድመት ብቸኛ መንስኤ አድርጋም በጅምላ ፈርጃለች። ይህ አይነቱ አቀራረብ ከተራ የፖለቲካ ትችት ያለፈ በጥላቻና በጭፍን ጥላቻ ላይ የተመሰረተም አደገኛ አካሄድም ነው። ሁለተኛ፣ ለበቀልና ለሁከት ህጋዊነት የመስጠት አደገኛ ቅስቀሳ። ንግግሩ እጅግ አስደንጋጭና አደገኛ ክፍሉ ቶለሬት የማያደርግ ትውልድ ተነስቷል፣ እየተበቀላቸው ነው የሚለው አነጋገር ነው። በማንኛውም የህግና የሰብአዊ መብት ስታንዳርድ በዜጎች ላይ የሚፈጸም ጥቃት እንደ ተገቢ የበቀል እርምጃ ተደርጎ ማቅረብ ወንጀልና ጭካኔን ማበረታታት ነው። አርቲስቷ በሰላማዊ ሰዎች ላይ የሚደርሰውን መከራና ጥቃት የበቀል ፍትህ አስመስላ ለማቅረብ መሞከሯም የንግግሯን አጸያፊነትና ጨካኝነትም ያጎላል። ሶስተኛ፣ የታሪክና የህዝቦች አብሮነትን የማዛባት ሙከራ። በኢትዮጵያ ታሪክ ውስጥ የተፈጠሩ ውስብስብ የፖለቲካ ክፍተቶችን ወደ አንድ ብሔርና ሃይማኖት አውርዶ የሀገር ባለቤት ነኝ ባይ በሚል መሰረተ ቢስ ስም መስጠት አመክንዮአዊ ግድፈት ብቻ ሳይሆን የታሪክ አውድ አካባቢውን በማዛባትም ህዝቡን ከህዝብ ጋር ለማጋጨት የተሸረበ ትረካም ነው። የትኛውም ብሔር ወይንም እምነት ለብቻው የሀገር ባለቤት እንዳልሆነ ሁሉ የተወሰኑ ማህበረሰቦችን ብቻ ለችግሮች ሁሉ ሰለባና ተጠያቂ አድርጎ ማቅረብም የፖለቲካ ድንቁርና ማሳያም ነው። 4 የከያኒነት ክብርና ማህበራዊ ኃላፊነት ውድቀት። አርቲስቶች በህብረተሰብ ዘንድ ያላቸው ተሰሚነት ሰላም፣ ፍቅር፣ መቻቻልና አብሮነትን ለመስበክ ሊውል የሚገባው የህሊና ማሰሪያ ነው። አርቲስት አስቴር በዳኔ ግን ይህንን ከፍ ያለ ማህበራዊ ኃላፊነት ወደ ጎን በመተው መድረክን የብሔርና የሃይማኖት ጥላቻ ማሰራጫ የህዝብ መለያ በማድረጓ ከከያናዊ ስብዕናዋና ክብሯም አሳስታለች። በአሁኑ ወቅት ሀገራችን ያለችበትን የጦርነትና የግጭት ማዕበል ለመሻገር የሚያስፈልገው የህዝቦች አብሮነት፣ እኩልነትና የህግ የበላይነት እንጂ የአርቲስት አስቴር በዳኔ አይነት አጋጪ የበቀል ጥማትን የሚያነሳሱና የጥላቻ ንግግሮች አይደሉም። እንዲያሉ አደገኛና አጸያፊ ንግግሮችን ማህበረሰቡ በጋራ ሊያወግዛቸውም ይገባል። ከሁሉ በላይ ደጋግሞ ማንኛውም ዜጋ ወይንም ማህበረሰብ የሀገሬ ባለቤት ነኝ ብሎ ማሰብና መናገሩ ዜጋዊ መብቱና ኃላፊነቱ እንጂ በፍጹም ወንጀል ሊሆን አይችልም። ይህንን ዜጋዊ መብት እንደ በላይ ጥያቄ አድርጎ በማዞር በሰላማዊ ሰዎች ላይ የሚደርሰውን ግፍና ጥቃት እንደ ተገቢ የበቀል እርምጃ አድርጎ ማቅረብ ግን የፖለቲካም ሆነ የሞራል ውድቀት ማሳያ ነው በማለትም የገለጹ ሲሆን ነገር ግን አንድ ህዝቡ ትኩረት ሰጥቶ ያልተመለከተው እውነታ ቢኖር ይህ ንግግር አሁን ላይ እየደረሰ ካለው ግፍና ጭፍጨፋ ጋር ቢያያይዙትም ነገር ግን መልእክቱ አስቀድሞ ከ3 ዓመት በፊት የተነገረ መልእክት መሆኑን ልናሳውቅ እንወዳለን። ሆኖም ግን አሁን ላይ በኃይል ለሚነሳው ተቃውሞም ከአስቴር በዳኔ ምላሽ የሚሰጥ ከሆነ ተከታትለን የምናደርሳችሁናል። በሞት ልጄን አደራ ስትል ታዋቂዋ ቲክቶከር መልእክቷን አስተላልፋለች። እናቶች ከወንድ ልጆቻቸው ጋር ባላቸው ልዩ ቁርኝነት ዙሪያ የምትሰራው አዝናኝ ቀልብ ሳቢ ቪዲዮዎች በብዙዎች ዘንድ ተወዳጅነትን አስርፈውላታል። ሁልጊዜ በሳቅና በደስታ የምናውቃት ቲክቶከር ጽዮን ወይንም የሳሚ እናት በቅርቡ ያጋራቸው በሞት ልጄን አደራ የሚል መልእክት ግን የብዙዎችን ልብ አስግቷል፣ በርካቶችንም ስጋት ውስጥም ጥሏል። ቲክቶከሯ ከዚህ ድንገተኛና አስደንጋጭ የአደራ ጥሪ በስተጀርባ ያለውን እውነት በተመለከተም በሚዲያ ላይ ቀርባም አብራርታለች።
ጽዮን በቆይታዋም በቪዲዮ ያስተላለፈችው መልእክትም በደረሰባት ድንገተኛ ስጋት ፍርሃት ምክንያትም መሆኑን ይፋም አድርጋለች። እንደ ቲክቶከሯ ገለጻም በሚዲያው ዘርፍ ትልቅ ስምና ዝና ያለው አንድ ግለሰብ በስራ አጋጣሚ በተገናኙ ቁጥርም በተደጋጋሚ ጾታዊ ጥቃት ያደርስባት እንደነበርና በአንድ ወቅትም አስገድዶ የመድፈር ሙከራ አድርጎባት በትግል ማምለጧን ተናግራለች። ግለሰቡ በሷም ሆነ በሌሎች ሴቶች ላይ የሚያደርሰው በደል እንዲያቆም ስትነግረው በማናጀሩ በኩል ልጅሽን ማሳደግ መኖር ካለብሽ አርፈሽ ተቀመጪ፣ ስለሌሎች አይመለከትሽም የሚል ቀጥተኛ የህይወትና የልጇን ህልውና የሚፈታተን ማስፈራሪያም ደርሷታል። ግለሰቡ በገንዘብ በዝናው በስልጣኑ ሁሉንም ነገር ማድረግ እንደሚችል በማሰብ ድርጊቱን እንደ ትክክለኛ ነገር እንዲቆጥሮም ገልጻለች። ሴት መሆኔ እስከሚያስጠላኝ ድረስ አልፌዋለሁ። ጽዮን በህይወቷና በስራ አጋጣሚዎቿ ሁሉ ተመሳሳይ የጾታዊ ጥቃት ተደጋግሞ እንደገጠማትና ሴት መሆኔ እስከሚያስጠላኝ ድረስ ተስፋ ቆርጬ ነበር ስትልም ያሳለፈችውን የስነ ልቦና ስቃይ ማብራርታለች። ለመኖር ስትል ሁሉንም ችላ ብላ ለማለፍ ብትሞክርም ነገር ግን የልጇ ህልውናና የራሷ ደህንነት አደጋ ላይ መውደቁን ከጎኗ የሚቆም ፍቅር ቤተሰብ ባለመኖሩ የተሰማትን ፍርሃትና ህመም ለማህበረሰቡ ማጋራት እንደመረጠች ተናግራለች። በአሁኑ ወቅት ጉዳዩ በቀጥታ ወደ ህግ ለመውሰድ ባታስብም ከተጠበቀው በላይ የከፋ ነገር ማስፈራሪያ የሚቀጥል ከሆነ ግን ጉዳዩን ወደ ህግ አቅርባ ፍትህ ከመጠየቅ ወደ ኋላ እንደማትልም አረጋግጣ መናገሯን አድምጠናል። ታዲያ በዚች ወጣት ላይ የማስፈራሪያ ዛቻን የሚያደርሰው አካል ማን ነው የሚለውንም በሌላኛው መረጃችን አጥርተን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በነቢይ ዮሴፍ ኪዳኔ ላይ የደረሰው እጅግ አስደንጋጭ ነው። መልካም ዜና ይዤ አልመጣሁም፣ ይህ እንዳይሆን ዋጋ ከፍያለሁ፣ ነገር ግን ከአቅሜ በላይ ሆኗል በማለትም የጸሎት አገልግሎቱን ማቆሙን በይፋ የተናገረ ሲሆን አያይዞም ጠላት በእናቱ በኩል እየተዋጋው እንደሆነ ወላጅናቱ በአስከፊ ሁኔታ ውስጥ መውደቋን በመግለጽም አልቻልኩም ሲል የድረሱልኝ ተማጽኖን አሰምቷል። በነቢዩ አንደበት የተነገረው ይህ የመጨረሻው መልእክት ምን ይሆን? አንደበቱ እንድታደምጡት ጋበዝን። ዛሬ መልካም ዜና ይዤ አልመጣሁም። ባድ ኒውስ። በጣም በሚያሳዝን ሁኔታ ብዙ ሞክሬያለሁ፣ ብዙ ታግያለሁ፣ ግን ከአቅሜ በላይ ስለሆነ ዛሬ የመጨረሻ ንግግር የማደርግበትን ቪዲዮ ነው ወደ እናንተ ይዤ የመጣሁት። መልካም ዜና ይዤ አልመጣሁም። በተለይ እኔ ለሚወዱ አብሮኝ በጣም ብዙ ዋጋ ለከፈሉ ይሄን ድምጽ ሲሰሙ እጅግ በጣም ከፍተኛ የሆነ ልብ ስብራት እንደሚገጥማቸው አውቃለሁ። ግን ምንም ማድረግ ስለማልችል ከአቅም በላይ የሆነ ነገር ስለገጠመኝ ግዴታ ዛሬ ይህንን ህዝቡ ማወቅ ስላለበት ይህንን ባድ ኒውስ ወይንም መልካም ያልሆነ ዜና ለህዝቡ ላሰማ ብዙ ከባለቤቴ ጋር ከራሴ ጋር ብዙ መክሬ ግን በቃ ትክክለኛ ውሳኔ እንደሆነ ስላመንን ዛሬ ይህንን ዜና በዚህ ሰዓት ወደ እናንተ ይዤ ስመጣ ከፍተኛ የሆነ ልብ ሐዘን እየተሰማኝ መሆኑን በዚህ አጋጣሚ መናገር እፈልጋለሁ። ከአቅማችን በላይ የሆነ ነገር ስለገጠመን ምንም አማራጭ ስለሌለን ይህንን ውሳኔ እንድንወስን አድርጎናል እና አዝናለሁ። በጣም ባይሆን ደስ ነበር የሚለኝ። ብዙ ሰዎች ከስራት ተፈተዋል። የብዙ ሰው እንባ ታብሷል። ብዙ ሰው ቀንበሩ ተሰብሯል። ብዙ ሰው መጽናናት ሆኖለታል። በምችለው ሁሉ አቅም እንግዲህ ይህንን ሚዲያ ለማስቀጠል ይህን አገልግሎት ለማስቀጠል መክፈል የሚገባኝን ዋጋ ሁሉ ከፍያለሁ እና እኔ የሚጸጽተኝ ምንም ነገር አይኖርም። የሚጸጽተኝ አንዳች ነገር አይኖርም። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። በጣም እልህ በሚያስጨርስ ተስፋ በሚያስቆርጥ የህይወት ጎዳና ውስጥ እንኳን ብናልፍ ይህንን አገልግሎት ላለማቋረጥ መክፈል የሚገባንን ዋጋ ከፍለናል። የአንገት ወርቅ እስከ መሸጥ ብዙ ዋጋው ተከፍለዋል። እናንተ ሁላችሁም ታውቃላችሁ። በዚህ በቀጥታ ስርጭት ከማፊ ሞል ጀምሮ እንግዲህ ማፊ ሞል ለአንድ ዓመት ከ6 ወር ከማፊ ሞል ቦሌ መሃል ቦሌ ማለት ነው። ከዛ በኋላ 1 ዓመት ከ6 ወር ነው እዛ ያገለገልኳችሁ ማፊ ሞል ቦሌ። ከዛ ደግሞ ቱሉ ዲምቱ ጆኒ ህንፃ ላይ ለ6 ወር ያለማቋረጥ አገልግያቸዋለሁ። እዚህ ደግሞ ፕሬየር ሃውስ ከገባን አሁን 1 ዓመት ከ6 ወራችን ነው። 1 ዓመት ከ6 ወር ሙሉ
በተለያየ ምድር ጫፍ ያሉ ከአውሮፓ፣ ከአረብ ሀገር፣ ከአፍሪካ፣ ከኢትዮጵያ፣ ከተለያየ ቦታ ከኦሮሚያ፣ ከአማራ፣ ከትግራይ፣ ከተለያየ ቦታ ከደቡብ እየመጡ በጣም ብዙ ሰዎች ተጽናንተዋል። ብዙ ሰዎች ከስራት ተፈተዋል። እዚህ በአካል መምጣት ደግሞ ያልቻላችሁ በተለያየ ምድር ጫፍ ሆናችሁ በዚህ በባማ ሚዲያ የቀጥታ ስርጭት ደግሞ የምትካፈሉ ትውልደ ኢትዮጵያና ኤርትራውያን ሁላችሁም እግዚአብሔር በቃሉ በኩል አጽናንተዋል። ብዙዎቻችሁን ባርኳል። ብዙዎቻችሁን ፈውሷል። ከግለሰብ አንስቶ እስከ ዓለም አቀፍ ትንቢት፣ ከአገር አቀፍ እስከ ኢንተርናሽናል ፕሮፌሲ ድረስ ሰምታችኋል። የብዙ ሰዎች ማህፀን ተከፍተዋል። ካንሰር፣ HIV፣ ጉበት ታማሚዎች ማለት የተራራ ከፍታ የወንዝ ሙላት የማይገድበው ትልቁ እግዚአብሔር ባሉበት ስፍራ የምሕረት እጁን በመላክ የብዙ ሰዎችን ስራት ፈቷልና አትቀጥሉም ተብለን ጠላቶቻችን በእኛ ላይ እልል እንዳይሉ እግዚአብሔር በነገር ሁሉ ጣልቃ እየገባ ለ1 ዓመት ከ6 ወር እዚህ ቦታ ላይ አገልግያቸዋለሁ። በሚያሳዝን ሁኔታ እንግዲህ የቤተክርስቲያን ተከላ ለማድረግ በምናደርገው ጉዞ ላይ በጣም ከፍተኛ የሆነ ስትራግል ገጥሞ ነበረ። ግን ያም ስትራግል ሳያቆመን ከ1 ሚሊዮን 600 ሺህ ብር በላይ ወጪ በማውጣት ለቤተክርስቲያኒቱ የሚያስፈልገውን ዕቃ ሁሉ ገዝተን አሟልተን ጨርሰናል። ጥቂት ነገሮች ብቻ ሲቀሩን ማለት ነውና በዛ መካከል ላይ ለቤተክርስቲያን በምናደርገው ጉዞ ውስጥ ከፍተኛ ስትራግል የነበረው የዚህ የጸሎት ቤት የነፃ አገልግሎት። ምክንያቱም እንደምታውቁት በቤተክርስቲያናችን እዚህ ፕሬየር ሃውስ መጥተው የእግዚአብሔርን ኃይል ወይንም ጸጋ የሚካፈሉ ሰዎች ድንቡሎ ሳንቲም ክፍያ አይፈጽሙ። እኛ ደግሞ እዚህ የጸሎት ቤት ለመቆየት የ3 ወር አንድ ጊዜ ነው ምንከፍለው ማለት ነው። ያ ካልተከፈለ በስተቀር አገልግሎቱ መቀጠል እንደማይችል ደጋግሜ ነግሬያችሁ ነበረ። ከ6 ወር በፊት ትዝ የሚላችሁ ከሆነ አገልግሎቱ ሊቋረጥ የዚህ ቤተክርስቲያን የዚህ የፕሬየር ሃውስ አገልግሎት ሊቋረጥ ጫፍ ላይ በደረሰበት ሰዓት ላይ እግዚአብሔር ተአምራት አድርጎ እንደገና የ3 ወር ተከፍሎ አገልግሎቱን ቀጥለናል። አሁን ግን የ3 ወር መክፈል አቅቶን የ3 ወሩን መክፈል ሳንችል ለዚህ ቤት ባለቤት ክፍያ ሳልፈጽምለት በነፃ እየተገለገልኩ እንደሆነ 1 ወር አለፈ። 2ኛ ወሩ ገባ። አሁን 3ኛ ወሩ ኦልሞስት 10 ምናምን ቀን መሰለኝ የቀረው ጀስት በቃ 10 ምናልባት 8 ቀን ወይ 9 ቀን ነው የቀረው። ስለዚህ የቤቱ ባለቤት መልቀቅ እንዳለብኝ ኦልሬዲ አሳውቆኛል። እኔም ደግሞ ያንን ጥሪ ተቀብያለሁ። መቀበል ደግሞ ብቻ ሳይሆን ምንም ማድረግ ስለማንችል ከአቅማችን በላይ ስለሆነ ከዚህ በኋላ ከዚህ ከጸሎት ቤት ወደ እናንተ የሚመጣ ምንም አይነት አገልግሎት እንደሌለ ከወዲሁ ለሕዝቡ ማሳወቅ ስላለብን በሚያሳዝን ሁኔታ እዚህ ከጀርባዬ የመጽሐፍ መደርደሪያ ነበር እዚህ ባክግራውንዴ ላይ ዳዲ እንዴት ነህ? ሁሉ ሰላም? ሻጭ ገዢ መጥቶ ነበር። የሆነ ግባ በለው አስገባው። ግባ አባቴ። ሰላም ነው? ሰላም እንደምን ነህ? ሁሉ ሰላም? እግዚአብሔር ይመስገን። እዚህ ቤት ውስጥ ሶሪ እንግዲህ ይሄ ወንበር አለ ማየት ትችላለህ። አንሳለት ፋሬስ እና ይሄ ራሱ ይሄ ቴብል አለ። ምናልባት ሪንግ ላይቶቹ የምትፈልጋቸው ከሆነ አይዞሽ ይሰለው ይሰማች አይዞሽ እሺ ወድሻለሁ። ስለዚህ ይሄ ወንበር አለ እና ይሄ ቴብል አለ። የኛውን ወንበር እንኳን ፈልገዋለሁ አልሸጠውም ይሄንን። ስለዚህ ይሄ ገዛ ከሆነ ይሄ መውሰድ ትችላለህ። ይሄውና ዋጋ አውጣለት። እስከዛ እኔ መልእክት ላስተላልፍ። ስለዚህ በእንደዚህ አይነት ሲቹዌሽን ላይ ነው ያለ ነው። እግዚአብሔር መልካም አምላክ ነው። በዚህ ሁሉ ትንሽ ታገሰን። ይሄ ወንበር ነው እና ይሄ ቴብል ነው ያለው። ስለዚህ ትንሽ ታገሰን። መልእክት እያስተላለፍኩ ነው፣ አሳያለሁ። ኦልሞስት እኔ ከ40 ሺህ ብር በላይ ያወጣሁበት ቴብል ነው። በጣም ውድ ቴብል ነው። ዋጋ ታወጣለትና ተወስደዋለህ። ጠብቀኝ ትንሽ ውጪ ላይ ሶሪ። እሺ እግዚአብሔር መልካም አምላክ ነው። ኦልሬዲ እኛ እቃዎች እየሸጥን ያለ ነው፣ መሸጥም ስላለበት ማለት ነው። ኢትዮጵያ ውስጥ የወደቃችሁ ሲመስላቸው ወይንም የከሰራችሁ ሲመስላቸው ያልተሳካላችሁ ሲመስላቸው
አደባባይ ወጥተው ደስታቸውን የሚያጣጥሙ እጅግ በጣም የአጋንንት መንፈስ የገባባቸው ክርስቲያን የሚመስሉ የክርስትና ካባን የደረቡ በጣም ብዙ አመፀኛ ሰዎች አሉ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ከዚህ በኋላ ወደኋላ አንመለስም። ሰው መክፈል የሚገባኝን ሳይሆን መክፈል ከማይገባኝ በላይ ዋጋ ከፍያለሁ ለዚህ ህዝብ እና የሚጸጽተኝ ምንም ነገር የለም። 1 ብር ከአንድ ሰው ሳልቀበል በነፃ ህዝቡን አገልግያለሁ። በቤተ ክርስቲያናችን ቲሸርትም ጨውም ዘይትም ሸጠን አናውቅም። ገስት ሃውስ ወይንም እዚህ ጸሎት ቤት ለሚመጡ ሰዎች 5 ሳንቲም አስከፍለን አናውቅም። የማመልከው ኢየሱስ ክርስቶስ ምስክሬ ነው። ከሳምንት በኋላ እዚህ ቤት ውስጥ አታገኙትም ፕሮፌት ጆሲ። ስለዚህ አሁንም እኔ የምነግራችሁ ህዝቡ እንዲያውቅ አገልግሎት አቆምኩኝ ብላችሁ ግራ እንዳይገባችሁ ካሁኑ ማሳወቅ ስላለብኝ እንጂ ኢቭን ይሄን እንኳን መልእክት ማስተላለፈው ራርታችሁ አዝናችሁ ከንፈር መጣችሁ ምናምን የዚህን ቤት ክፍያ ከፍለን እንቀጥል እንድትሉኝ አይደለም። ኖ ዋን አልቀጥልም። ይሄን እንድታውቁ ፈልጋለሁ። አልቀጥልም ቢኮዝ 1 ዓመት ከ6 ወር ጆኒ ህንፃ ላይ 2 ዓመት እዛ ሞርኒንግ ስታር ላይ ማፊ ሞል ላይ 1 ዓመት 6 ወር 3 ዓመት በላይ ቀጥታ ስርጭት ላይ ያለማቋረጥ ህዝቡን በነፃ አገልግያለሁ ያለ አንዳች ክፍያ። ነገሮች የተጀመሩ ነገሮች እንዳይቆሙ እንዳይቋረጡ ባለቤቴ ወርቋን ሸጣለች። እኔ መሸጥ የሚገባኝ ንብረት ሁሉ እየሸጥኩኝ አስቀጥለነዋል እስከዚህ ድረስ። ስለዚህ ድንቡሎ ሳንቲም ኢንቮልቭ ባላደረገ ዋጋ አብሮኝ ባልከፈለ ህዝብ ላይ እኔ ከዚህ በላይ ዋጋ መክፈል ስለሌለብኝ እንደ ሰው መቀጠል ስላለብኝ እንደገና ተያይዞ ከፋሚሊ ጋር የመጣ በጣም አደገኛ የሆነ ስትረስ ውስጥ ነው ያለሁት። ኦልሬዲ የወላጅ እናታችንን ነግሬያቸዋለሁ። እናታችን ታማለች። እናታችን መዳን አለባት። ከስራት ነፃ መውጣት አለባት። ቀንበር መሰበር አለበት። እኛ በዚህ ጉዳይ ላይ ጾም ጸሎት ይዘን በእግዚአብሔር ፊት እያነባን እያለቀስን ነው የምንገኘው። ሰርጀሪ ተሰርታ ያ ሰርጀሪ ተመርምሮ ውጤቱ ሲመጣ ወደ ካንሰር እንደተቀየረ ነግሬያቸዋለሁ። ሰርጀሪው ሳይጠግን ወይንም ቁስሉ ሳይፈወስ ሳይድን ኬሞ መጀመር የለባትም የሚል የዶክተሮች ትዕዛዝ መጥቶ ነበረ። በዛ የ10 ምናምን ቀን ቆይታ ውስጥ እንደገና ያ ካንሰር ወደ 4 ቦታ ሰውነቷ ላይ ተሰራይቶ እንደ ፋሚሊ እንደ ቤተሰብ ከፍተኛ የሆነ ስትረስ ውስጥ ነው ያለ ነው። አንገታችንን ሊያስደፋ አገልግሎታችንን እንዳንቀጥል ጠላት ዲያብሎስ በበቀል የወጣ ይመስለኛል። ግን ቢሆንም የጠራን እግዚአብሔር የታመነ ስለሆነ እኛ እያለን እግዚአብሔር የቀባን እግዚአብሔር ባሮች እያለን እናታችን ወደ መቃብር አትገባም። ይሄን እርግጠኛ ሆኜ እነግራቸዋለሁ። የጠራኝ እግዚአብሔር የሚተክል የሚነቅል የሚያፈርስ የሚገነባ ቅባት በአንደበቴ ላይ እንዳስቀምጥ አምናለሁ። አምላኬ እግዚአብሔር ላይዋ ላይ ያመጣውን የዲያብሎስን የካንሰር በሽታ አምላኬ እግዚአብሔር እንደሚነቅለው 100% እርግጠኛ ሆኜ አደባባይ እናገራለሁ። በእስራኤል ሀገር ላይ ንግስት ልጇ ዲዳ ደንቆሮ ነበረ። ዲዳ ደንቆሮ የነበረውን ብላቴና እግዚአብሔር ላይ ባስቀመጠው ቅባት ነው ምላሱን የፈታው፣ ጆሮን የከፈተው። አልበቃም፣ እናቷ በማህፀን ካንሰር ታመው ሊሞቱ የሞት አፋፍ ላይ በነበሩ ጊዜ እኔ ጋር ተደውሎ ካንሰር በሽታ እንደሆነ ተናግሬ ሆስፒታል ሄደው ተመርምረው ካንሰር መሆኑን ነግረዋቸው ጸሎት ካደረግኩና እግዚአብሔር የተናገረኝ መልእክት ካስተላለፍኩ በኋላ ያ ካንሰር በሽታ ከእሳቸው ላይ እንደተነቀለ እሳቸው በቀጥታ ስርጭት እንደመሰከሩ ታውቃላችሁ። የጉበት በሽታ እና አባድር ካር HIV ቫይረስ ከደማቸው እንዴት እንደተነቀለ የብዙ ሰዎች እስራት እንደተፈታ የነ ቤቲ የነ ንግስት የነ ሜሮን ተቆጥረው የማያልቁ እህቶቼ ማህፀን እንደተከፈተ ታውቃላችሁ። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር በሰጠኝ ጊዜና ሰዓት ሳልባክን የእግዚአብሔርን ሕዝብ በጽድቅ በቅድስና በህይወት ንጽህና በታማኝነት ደከመኝ ሰለቸኝ ሳልል ህዝቡን አገልግያለሁ። ስለዚህ ከቻላችሁ ይሄን ቪዲዮ ሼር አድርጉ፣ ብዙ ሰዎች ጋር ይሄን ቪዲዮ አድርሱልኝ። አሁን ግን ከአቅማችን በላይ የሆነ ነገር ስለገጠመን እዚህ ጸሎት ቤት ውስጥ የነበሩ እናንተ የምትገለገሉባቸውን እያንዳንዱን እኔ የምቀመጥበትን እያንዳንዱን ዕቃ እየሸጥን እንገኛለን። የምንሸጥበት ደግሞ ትልቁ ምክንያት ዕቃው ለኛ አገልግሎት መስጠት አቁሞ ሳይሆን ለዚህ እስካሁን ለ2 ወር ከምናምን ያልከፈልነው ዕዳ ስላለብን ያንን ዕዳ ዕቃውን ሸጠን ከፍለን
አገልግሎቱን የቢሮ አገልግሎት የሚባል ነገር የዚህ ፕሬየር ሃውስ አገልግሎት የሚባል ነገር መቆሙን በይፋ ለእናንተ ለመግለጥ ነው በዚህ ያለሁት። እግዚአብሔር መልካም አምላክ ነው። ጌታ ቢረዳን የቀሩ ጥቂት ነገሮችን አሟልተን ወደ ቤተክርስቲያን አገልግሎት እንመጣለን። በዛ ደግሞ እግዚአብሔር ከረዳን እንቀጥላለን። ነገሮች ደግሞ መልካም እንደሚሆኑ እናምናለን። ጌታ ኢየሱስ ለዘላለም የተባረከ ይሁን። አመሰግናችኋለሁ። ቴንክ ዩ ሶ ማች። ይሄን ድምፄን ከሰማችሁ በተለያየ የምድር ጫፍ ካላችሁ ኤርትራውያን፣ ኢትዮጵያውያን በዚህ ሰዓት እግዚአብሔር ቤት ጉዳይ ገደኛል ብላችሁ የምታስቡ ሰዎች ካላችሁ በፕሬየር ሃውስ ጉዳይ ያላችሁን አስተሳሰብ አቁሙ። ኦሬዲ ያበቃ ጉዳይ ስለሆነ ቤተክርስቲያኒቱ ግን እግዚአብሔር በቀጠረላት ጊዜና ሰዓት አደባባይ እንድትወጣ የሚያስፈልጉ ጥቂት ነገሮችን አሟልተን ኮንፈረንሱን አድርገን ለህዝቡ አናውንስ አድርገን ህዝቡን ወደ ቤተክርስቲያን እንድንጠራ በዛ ጉዳይ ላይ ብቻ ኢንቮልቭ እንድታረጉ ከጎናችን እንድትቆሙ በዚህ አጋጣሚ ጥሪ ላቀርብላችሁ ወዳለሁ። እግዚአብሔር መልካም አምላክ ነው። ኦሬዲ እቃዎችን መሰብሰብ ጀምረን እዚህ ቤት ውስጥ የነበረ እቃ ሁሉ ወጥቷል። መኖሪያ ቤቴ ውስጥ አንድ የጸሎት ቤት ነበረኝ። ያንን የጸሎት ቤት እንደ ስቶር እየተጠቀምነው ነው። እቃዎችን ሁሉ እያወጣን ነው የምንገኘው። ግዴታ ነው እንደዛ መሆን ደግሞ ስላለበት ማለት ነው። ስለዚህ እግዚአብሔር መልካም ነው። እጅግ በጣም በጣም በሰው ውድቀት ሴሌብሬት የሚያደርግ ደስ የሚሰኝ የወደቃችሁ ሲመስላቸው ያላቸውን የመጨረሻ ፖቴንሻል ተጠቅመው ልክ እንደ እባብ አናታችሁን መቀጥቀጥ የሚወድ ማህበረሰብ ነው የኢትዮጵያ ህዝብ ማለት እንደዛ ነው። የኢትዮጵያ ህዝብ እንደዛ ነው። ግን ግዴላችሁም እግዚአብሔር መልካም ነው። በመከራ ቀን ደግሞ መሸሸጊያ ነው። በእርሱ የሚታመኑትን ያውቃል። በዚህ ቤት አገልግሎት ውስጥ ወይንም በቀጥታ ስርጭት አገልግሎት በጣም ብዙ ሰዎች ከስርዓት እንደተፈቱ እርግጠኛ ሆኜ እናገራለሁ። ማድረግ የሚገባኝን ጤናማና በጎ ነገር ከማድረግ አንድም ቀን ተከልክዬ አላውቅም። ቢኮዝ የመጣውበትን መነሻዬን ስለማረሳ እግዚአብሔር ከእንዴት አይነት ስርዓት እንደፈታኝ፣ እግዚአብሔር እንዴት እንባዬ እንዳበሰ፣ እግዚአብሔር እንዴት ቀንበሬን እንደሰበረ በመላው ዓለም ላለ ኢትዮጵያዊና ኤርትራዊ የተገለጠ ስለሆነ ያንን እግዚአብሔር በህይወቴ ያደረገውን ውለታ በመቁጠር ትላንትናዬን ባለመርሳት ለሰዎች ቸርነት ላድርግ ብዬ ብሄርኩበት የቅንነት ጎዳና ዋጋ ከፍያለሁ። እንደ ሌሎቹ ብልጣብልጥ መሆን ጠፍቶብኝ አይደለም፣ እግዚአብሔርን ስለምፈራ ብቻ። እንደ ሌሎቹ ጌስት ሃውስ እያስከፈልኩ 10 ሺህ ብር ሰዎችን መበዝበር ወይንም ማጭበርበር ጠፍቶብኝ አይደለም። አሁንም ደግሜ ይናገራል፣ እግዚአብሔርን ስለምፈራ። ከማንም በላይ የፕሮፌሲ ስፒሪት ላይ እንዳለ ታውቃላችሁ። አጋንንትን የሚመታ እግዚአብሔር ቃል ሙላት። ግን አሁንም እግዚአብሔርን ስለምፈራ ዘይቱን መሸጥ ጠፍቶብኝ አይደለም፣ ግን እግዚአብሔርን ስለምፈራ አላደረኩም። የእውነት እቺ ምድር ፌር አይደለችም። በጽድቅ በቅድስና በህይወት ንጽህና እግዚአብሔርን በመፍራት ለሚሄዱ ሰዎች ሁሉ ይቺ ቤተክርስቲያን ይቺ ምድር ጨለማን ብቻ ትሰጣለች። ትውልዱም ደግሞ የሚያጭበረብረውን፣ የሚገፋውን፣ የሚጠግብበትን፣ የሚያምታታውን ሰው ብቻ ፎሎ በማድረግ እውነተኞችን በመግፋት ትክክለኛ የእግዚአብሔር ቅባት ያለባቸውን ሰዎች ዲናይ በማድረግ በዚህ ደረጃ አደባባይ ወጥተን እንድናማር ምክንያት ሆነውናል። ስለዚህ እናንተ ብትተባበሩ፣ እናንተ ለመልካም ለበጎ ስራ እጆቻችሁን ብታበረቱ ኖሮ ዛሬ በእኔና በተለያዩ ወንድሞቼ ልክ በእንደኔ አይነት መንገዱ ስለሚያልፉ ሰዎች መሰናክል ባልሆንን ነበረ። ይሄንን እወቁ ማለት እወዳለሁ። እግዚአብሔር አምላክ በነገር ሁሉ ይባርካችሁ። ከዚህ በላይ መናገሩ ተገቢ አይመስለኝም። ቢበቃኝ ነው የሚሻለኝ። ግን በጣም በጣም አዝናለሁ። ድሃዎች መጥተው የሚጽናኑበት መክፈል የማይችሉ መቀነታቸው የተበዘበረ ግራ የገባቸው መሄጃ የጠፋባቸው እህቶቼ፣ ወንድሞቼ፣ እናቶች፣ አባቶች በእውነት እዚህ ቦታ መጥተው በነፃ ፕሮፌት ጆሲን ኮሚኒኬት አድርገው ተጸልየውላቸው መርቀውኝ ሲሄዱ እኔ የማገኘውን ሳስፋሽን እግዚአብሔር ነው የሚያውቀው። ደስ ነበር የሚለኝ እና የነዚህን ድሃ የነዚህን ምስኪን ሰዎች አገልግሎት ነው የዘጋ ነው። በቃ ዘግተነዋል። እውነቴን ነው። ጌታ ኢየሱስ ምስክር፣ ከዚህ በኋላ እዚህ ቤት ውስጥ አታገኙኝም። እኔ
አታገኙኝም እና አዝናለሁ። ይሄ ባይሆን ደስ ይለኝ ነበረ፣ ግን ሆነ። ምን አይነት ሐሰል ምን አይነት መሰናክሎች እንዳሳለፍኩ ታውቃላችሁ። ኢቭን ገና በጣም ትልቅ ሪስፖንሲቢሊቲ ያለብኝ በእናቴ ጉዳይ በእያንዳንዱ ነገር ምን ያህል ብራችን እንደሞተ ታውቃላችሁ። እያንዳንዱ ነገር ወጪ ይጠይቃልና ሶሪ በቃ ወዳችኋለሁ፣ አከብራችኋለሁ። ምናልባት ከዚህ በኋላ 2 ወይንም 3 ጊዜ እዚህ ቦታ ብታገኙኝ ነው። ከዛ በተረፈ ዛሬ ከተስማማን ይሄንን ቴብል እንሸጣለን። እዛ ጋር አንድ ቴብል አለ፣ እዚህ ጋር አንድ ወንበር አለ። በቃ አለቀ። እቺኛዋን ወንበር ይዤ ወደ ቢሮ ገባለሁ። ስፒከሮቹ የምታዩቸው እነዚህ ስፒከሮች እቃ ባይዘው እየሰበሰብን ያለ ነው። እነዚህ ስፒከሮች ወደ ስቶር ይገባሉ። እቃ መሰብሰብ ጀምረን መጽሐፎቹን ይኸው በትኛለሁ። እዚህ ጋር የነበረ ታስታውሳላችሁ መጽሐፍ መደርደሪያ ኦልሬዲ ሸጬዋለሁ። እሱ ተሸጧል። መጽሐፍ መደርደሪያው እዚህ ጋር የነበረው ተሸጧል። ይሄ ቴብል አለ። እነዚህ 2 ሪንግ ላይቶች አሉ እና እዛ ጋር አንድ እንትን አለ፣ ቴብል አለ መሃል ላይ ማለት ነው፣ ጠረጴዛ አለ። እነሱን እንሸጣለን። ከዛ በኋላ የሚያስፈልገው ነገር ደግሞ መክፈል ይገባን። የሰው ዕዳ ይዘን መውጣት ስለሌለብን ያንን ማድረግ የሚገባንን የሰውን ዕዳ ከፍለን እንወጣለን ማለት ነው። ይሄ ነው ያለው ነገር። ቴንክ ዩ ሶ ማች። እግዚአብሔር በነገር ሁሉ ይባርካችሁ። ዘራችሁ የተባረከ ይሁን። አገልግለና የሚጸጽተን ምንም ነገር የለም። አላምታታንም፣ አላጨረበርንም። እግዚአብሔር በማይከብርበት የህይወት ጎዳና አልሄድንም። ስለዚህ የትም ቦታ ደረቴን ነፍቼ ነው ወጥቼ የምገባው፣ ያለ አጃቢ ያለ ጋርድ በነፃነት። ስለዚህ የሚያገኘኝ ሁሉ መንገድ ላይ እኔ እጅ ጫንኩበት፣ በእኔ አፍ ትንቢት የተነገረበት የተጠቀመ የተገለገለ ያላስከፈልኩት ህዝብ ስላለ በዚህ ህዝብ መካከል ደረቴን ነፍቼ እወጣለሁ፣ ደረቴን ነፍቼ እገባለሁ። የሚጸጽተኝ ምንም ነገር የለም። ድንብሎ ማለት ነው። እና እግዚአብሔር ይባረክ፣ ስሙ ይባረክ፣ ማደሪያው ይባረክ፣ ዙፋኑ ይባረክ። አምላካችን እግዚአብሔር እሱ ቅዱስና ጻድቅ ነው። በከፍታ በዝግታ በምድረ በዳ በሸለቆ አሜን ነው ወይ? ክብር የሚገባውን የሰማይን አምላክ እግዚአብሔር እናመሰግናለን። ስለዚህ ይህንን አገልግሎት ከፍተን የነበረው ለህዝብ ነው። ስለዚህ ህዝቡ ይህንን አንደርስታንድ ካላደረገ በጣት የሚቆጠሩ ሰዎች ብቻ ዋጋ የሚከፍሉ ከሆነ ሌላው ህዝብ ግን በነፃ እየገባ እየተጠቀመ እየተገለገለ በእግዚአብሔር ቤት ላይ ግን ዘር ለመዝራት እጆቹን የሚሰበስብ ከሆነ ምንም ማድረግ አይቻልም። ዘግተን እንወጣለን። እንደዚህ አይነት ቆሻሻ ማይንድ ያላቸው ሰዎች እንደዚህ አይነት አሁንም ኔጌቲቭ ኮሜንት ይጽፋሉ። ቆሻሻ ማይንድ ያላቸው እግዚአብሔርን የማያውቁ የህይወት ንጽህና የሌላቸው እርኩሰትና አመጽ ህይወታቸው የሆነ ምግባራቸው እርኩሰትና አመጽ የሆነ በመዳራት ሰይጣንና ጣዖታትን በማምለክ የሚወጡና የሚገቡ ሰዎች አሁንም ገብተው ኔጌቲቭ ኮሜንት ይጽፋሉ። እነሱ በልባቸው የተዘራውን ክፉ ዘር ከመናገር የሚከለክላቸው አንዳች ኃይል እንደሌለ አምናለሁ። ስለዚህ መፍታችሁን የፈለጋችሁትን መናገር ትችላላችሁ። እኛ ግን ያለ ነውር ያለ ጸጸት እግዚአብሔር ደስ በሚሰኝበት የህይወት ጎዳና ወጥተናል፣ ገብተናል፣ አገልግለናል። እግዚአብሔር ክብሩን ይውሰድ። ብዙ ሰዎች ተጠቅመዋል። ብዙ ሰዎች ከስርዓት ነፃ ወጥተዋል። እሱ ነው የሚገባኝ ነገር። ስለዚህ ወዳችኋለሁ፣ አከብራችኋለሁ። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ባባይ ሻሎም። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ